ከማታውቂው ሰው ምንም አይነት ነገር እንዳትቀበይ አላልኩሽም? እንደዛ ብሎ የብሌንና የአቤል ጓደኛ ነኝ አለ። ቆይ ማን ነው እሱ? እንግዳ አባላለሁ አለ። ማኝ ትናንት ለብሌን ቸኮሌት ስጣት አንተ ነህ? የምን ቸኮሌት? የወርቅ ልበልህ? ኧረ እኔ አይደለሁም። ምንድን ነው? ምን ተፈጠረ? እሺ በቃ በኋላ እደውልልሃለሁ። በሰው ነው ብርጭቆ አምጪና ቀርተሽ ስጪው ይጠጣል። እሺ ብታይ በጣም ጥሩ ሰው ነው። አዎ ጆ ጥሩ ሰው ነው። ከአንቺ ባይበልጥም አዎ አብሮ አደጌ ስለሆነ በትንሹም ቢሆን አውቀዋለሁ። ኦ አብራችሁን ያደጋችሁት? አዎ እንደዛ ነው። ደስ ይላል። ታዲያ ምን ያህል ጊዜ ነው እዚህ የምትቆይ? ነው የምልሽ ምክንያት የለኝም፣ ግን በቃ ምንም ቀልብ ያልወደዳትም። ተያት እባክሽ፣ ዝም ብለሽ ነው። ምን ታደርጋለች ብለሽ ነው? አላውቅም፣ ግን መጣው የምትልበት ምክንያት ብዙ አጥጋቢ አይደለም። እንዴ አቤል እኮ ወንድሟ ነው። እሱ ጋር ለመምጣት ደግሞ ምን ምክንያት ያስፈልጋል? አዎ ግማሽ ወንድሟ። አልገባኝም። ግማሽ ማለት? አቤል እናቱ ከሞተች በኋላ ነው አባቱ ከሌላ ሴት ልጅ እንዳለው ያወቀው። ያው በሰዓቱ ልጅ ስለነበረ ምንም ማድረግ አይችልም ነበር። ከዛ ይባስ ብሎ የእንጀራ እናትየው እዚህ ቤት ውስጥ መታ ልጇን ይዛ መኖር ጀመረች። ግን ደግነቱ ሴትዮዋ መጥፎ ሰው አልነበረችም። አሁን ግን በህይወት የለችም። ስለዚህ ይሄን ሁሉ ጊዜ የት ነበረች? ያው የአባቶቿ ዘመድ ጋር ይሆናል። አሁን ደግሞ ወንድሟ ጋር መጣች። ምንም ለውጥ የለውም እኮ። እኔ ግን ምንም አላመንኳትም። ምን ነው ጆን ተቀባብኛለች ብለሽ ፈራሽ? እንጂ ደግሞ የማይገናኝ ተገናኝ ግን ቆይ ከዚህ ጊዜ በኋላ ለምን ተመልሶ መምጣት አስፈልገ? ምን ነው ይሄን ጥያቄ ብላችሁ እንደጋገማችሁ አለ አይደል? ያው ለማወቅ ያክል እኮ አቤል አሁን ድረስ ወንድሜ በመሆኑ ተመልሼ ለመምጣቴ ምክንያት አይሆንም እንዴ? እሺ ድንገት ጥሎ ለመጥፋቱስ? ጆ እሱ አንተ እንደምታስበው ለእኔም ቀላል አልነበረም። እንዴ ቢቀልሽ ነው እንጂ ያ ሰው የሚያስቀና ፍቅራችንን እንደ አንድ ቀን ታሪክ ጥለሹ ትሄጃለሽ እንዴ? ጆ በቃ ይበቃል። አሁን ወደ ኋላ ተመልሰን ነገሮችን ማውራት ምንም አይጠቅመንም። ትሰሚኛለሽ? ምክንያቱም ማወቅ ለእኔ ትርጉም አለ። ብርሃን በዚህ ላይ መታ ግን መጨረሻ ሰይጣን ሆና ነው በዚህ ላይ የመጣችው። ብርሃን ምንድን ነው ያሰበችው? ቲና በዚህ ላይ ጆ የብርሃን ፍቅረኛ ነበረች። ጆን እንዴት በስንት ጊዜ በኋላ ዛሬ ወደ ዝልም መጭቻር ይላታል። ጆ ለአሁን ላይ ያለፈ ታሪክ ነው፣ ለእኔም ቀላል አልነበረም ትላለች። ገኒ ስትመጣ ግን ነገራቶቹን አከሸፈቻቸው። ግን ይሄ ዲራማ ግራ እንዴን የተጋባው ነገር አለ እንዴ? ምዕራፍ 2 ምዕራፍ 1 ምን ላይ እንዴት ተጨረሰ? እሺ ብላ ፍቅሯን ተቀብላ ከዛ ደግሞ አቤሉ በሽታኛ ሆኖ መጣ። የሌለ ሀብቱ ምናምኑ ጨራርሶ ታክሞ ኦፕሬሽን ሆኖ ብርሃንስ ለምንድን ነው ይሄንን ሁሉ አቤልን ለማጥፋት የምትፈልገው? ብሌንን እስር ቤት ለማስገባት? ብሌን ምን የምታውቀው ነገር የላትም። ንጹህ ፍቅር ነው ያገኘችው። ንጹህ ፍቅር እየሰጠችው ነው የምትገኘው ማለት ነው። ይሄው ሉጣ ውረድ ግን ለምን ብርሃን አቤልን ለመመረዝ እሷ እንዳይሉ 3 አልተሳካላትም። በብርጭቆ መርዝ ይዛ በገባች ቁጥር ላይ በመደንገጥ ብርጭቆውን ትጨርሰዋለች። ቆይ ምን ሆነሽ ነው ይላታል አቤል። አቤል ምንም እንዲያልሆነች እንዲም ምንም አልሆንኩም እያለ እንግዲህ ማስተባበሉ እንደቀጠለ ትገኛለች። ለምንስ ነው ይሄን ያህል ክፋት የፈለገችው? ክፋቷን ለምን ጥግ ድረስ ማስሄድ ያስፈልጋል? አንዳንዴ የፈለግነውን ለማግኘት ሰውን ከማጥቃት ይልቅ መጀመሪያ ለምን ብለን ራሳችንን ብንጠይቅ ጥሩ ነው። ብርሃን የዴን የሚያባረራት ጓደኛዋ ነው። ሁለታቸው ሴራቸውን ሰርተው የራሳቸው ለማድረግ ነው ያላትን ነገር ግን መቼም አይሳካላትም። መድኃኒቱን ስትመርዝም ከኋላ ያያት አለ። ዛሬም አልተሳካም ብላ ስትደውልለት ተስፋ እንዲያቆርጥ ይሳካል ይላታል። እሱ ተኋላ ቴናን ያጠምዳል በቸኮሌት።
ነገር ግን ቴናን በቸኮሌት የሚያጠቃበትና የሚያጠምዱበት የዛችኛዋ የቤዛ ሴራ ነው። ቤዛ ነበረች ይሄንን ነገር እያደረገች ቴናን ወደ ራሷ ለማድረግ ብርሃንን ወደ እነሱ ለመውሰድ ነው እንጂ ብርሃን የሌለችበት ቦታ ላይ ነው አሁን ያለችው፣ እሷ ማታገኘው ነገር ላይ ማለት ነው። ገኒና ጆ ላይ አቤሎን ለመጠየቅ ወደ ቤት ከች ብለዋል። ነገር ግን ያዩትን ማመን ስላቃታው ጆ የበፊት ፍቅረኛው ናት። ገኒ የምታውቀው ነገር አልነበራትም። ቆይ እንዴት ሆነ ብላ ብርሃንን ብርጭቆ ተጇ ላይ መውደቁ ግራ አጋብቷታል። ለምን እንዴት እያለች እንግዲህ አሁን ላይ ግራ ተጋብታለች። አቤሎ ለምንድን ነው እንደዚህ ማም የሆነው? እሱም በዚሁ ባዛው በተኛበት መጨረስ ነው የምፈልገው እያለች ከንትኗን ፕላኗን ታስተካክላለች። በዛን ሰዓት ላይ ቴናዬ ከች ትልባታለች። ቆይ ጋር ምን ተየት መጣሽ ብላ ቴናዬ ላይ መጮኋን ትቀጥላለች። ቴና አንቺ አይደለሽ እንዴ ላክሽኝ እንዴ ምን ላድርግ ብላ ቴና መልስ ትሰጣታለች። ብርሃን ላቤል መድኃኒት ከእንግዲህ መርዛ ልትሰጠው ትሄዳለች። መድኃኒቱ ግን መቼም አይሳካላትም። ይሄን ያክል ለወንድሟ ጥላት ገንዘብን ብላ እሱም በስቃይ ነው ያለው። በቅጄት ብሌን ብሌን ይላል። ብሌን እዛ እያሯሯጧት ትገኛለች። እሱ በህልሙ ብሌን ይላል። አሁን ላይ ምን እየተካሄደ እንዲሁ እንኳን ግራ በተጋባው ነገር ነው አሁን ላይ እየመጡ ነው። ምን ጨርሰው ምን ጀምረው ምዕራፍ 2 እንዴት ይሆናል? ምንም ሳይል የብሌን ነገር እንዴት ሆኖ ቴናዬና ብሌን ቦታቸውንና የእናታቸውን ድርሻ ወስደው ነው ምዕራፍ 2 የተባለው ወይስ ምን ተብሎ ነው አሁን ላይ እንደዚህ ምዕራፍ 2 ያሉት? ብሌን ሲላት ብርሃን በቅናት መንፈስ ተኝተህም በህልምህም ተብሌን ውጭ ቤተሰቦችህን አስረስተሃለች ትለዋለች። ነገር ግን ብድግ ብሎ ደንግጦ ሲነሳ ሁሉም ነገር ይከሽፍባታል። ታይ ህፃን ናት፣ ለምንድን ነው እንደዚህ የምትሆኝባት? ቴናዬን ትላለች። ሰራተኛችን ናት እንዴ ስትለው እንዴት እንዳደረገቻት አሁን ምንም ሳትፈልጊ ሂጂና ጁስ ገዝተሽልኝ ነይ ትላታለች። ሱቅ ትልካታለች። ሴራዋን እንድትሰራ ነበረ እሷን ወደ ሱቅ እየላከች ያለችው። ነገር ግን ሴራዋ አልተሳካላትም። አሁንም ወደፊትም አይሳካላትም። ይህንን ያክል በሰው ላይ ግፍ ማረጉ መነሻ ስለማይሳካ ትታገላለች፣ አይሳካላትም። ብርሃን እንደዚህ ክፋትን ይዛ በሌላ መንጣቷ ከባድ ነው። የፍቅር እህት መሆን አለባትች እንጂ እንዲሁማ አይደለችም። ግን ጆን አቤል እንዲጠይቁ መተው እንግዲህ እንዴት ነው እህትስ ተዝብ በኋላው ይሄንን ያህል ጊዜ ጠፍታ እንዴት ልትመጣ ቻለች? አቤሉ ምንድን ነው ነገሩ? ግራ ገብቶኛል ብለው አቤልን ይጠይቁታል። ግን መረ ምንድን ነው ግራ የሚያጋባ ነገር እንኳን አይደለም፣ አረጋጉት ትላለች። እንዴት እናረጋጋው? ለምን ጠፋች? ለምን መጣች? የአቤልም ጥያቄ ነው፣ የጆብ ጥያቄ ነው። ነገር ግን አሁን ላይ ምን ማድረግ እንደሚችሉ እንኳን አላወቁም። አቤልም ተሳስሮ ተቀምጧል። ምንም እጃችን ላይ ምንም ነገር የለንም እና እንዴት ነው አሁን ላይ እኮ የኛ ነገር ግራ ተጋባል ይላል። በእርግጥ አዎ ግራ ያጋባሉ። አሁን ሰዓት ላይ ምንም ነገር የላቸውም። የጆውንና የትና ብሌን ጅሏ እዚህ ላይ የወደደቻት እናንተ ያመነቻት መስሏት ያላትን ነገር ትናገራለች፣ ታወራለች። ነገር ግን እሷ አሁን ላይ ይሄንን ነገር እያደረገች ያለችው እያጠመደቻት እንጂ የእውነት ፈልጋት ወይም የእውነት ወዳት አልነበረም። ይሄን ሁሉ ግን የምታረገው አቤልን እሷ እንደገደለችው ለማድረግ ነው። አቤል ከሞተ በኋላ እሷን ወደ እስር ቤት እሷ ደግሞ ሀብቱን ለመውረስ ያመቸኛል ብላ ነው ብርሃን እየታገለች ያለችው። ብርሃን መቼም እንደማይሳካላት ብታቅም እንኳን ዛሬ ላይ ግን ትታገላለች። ጆን እንዴት እስከ ዛሬ ድረስ የጠፍታ ነው አሁን መጣሽ ብሎ ጆን በጭንቀት ሊፈነዳ ነው። ይልቁንስ እኔ እህቴ ናት ብዬ ወደ እሷ አላደላለህም። ገኒን እንዳትጎዳት፣ ገኒ በጣም ትወድሃለች።
ገኒ እንድትጎዳ እናንተን እንድትል አልፈልግም ይላል ጆ። አቤል ጆ ደግሞ እኔም ገኒን ከምንም እና ከማንም በላይ ወዳታለሁ፣ እሷ እንድትጎዳብኝ አልፈልግም። ነገር ግን ግራ ተጋብቻለሁ፣ ምን እንደምል ብቻ። ለምን ሄዳ ለምን መጣች? እንደዛ እየተዋደደን ይላል። ግራ ተጋብተው ነው ይሄንን ሁሉ ነገር እያደረጉ ያሉት። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጉ ቤተሰብ ይሆኑ።